በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል አምላከ አበዊነ ቅዱሳን ዘተሳሃለን ወገብረ መድኃኒት ለሕዝበ ዚአሁ ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እንዴት ሰነበታችሁ? እንዴት አላችሁ? አምላካችን እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። ቸሪቱ እመቤታችን ወላዲተ አምላክ እግዝእትነ ማርያም ቅዱስ መስቀሉ ቅድስት ቤተክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። የከበረ የተመሰገነ ይሁን። እንዴት አላችሁ? እንዴት ሰንብታችኋል? ቸሩ መድኃኔዓለም እንኳን አደረሳችሁ፣ እንኳን አደረሰን። እግዚአብሔር አምላካችን ማይለ ጾሙን ዘመነ ጽጌን ወርሃ መጸውን ባርኮ ቅዱሶ እንዲሰጠን ቅዱስ ፈቃድ ይሁንልን። እግዚአብሔር ቢፈቅድ ቸሩ መድኃኔዓለም ቢወድ እንግዲህ እግዚአብሔር የወደደውን ነገር እንነጋገራለን ማለት ነው። እንግዲህ በርሱ እንደምትመለከቱት ዛሬ ስለ ጾመ ጽጌ ታሪክ፣ ስለ ማህሌተ ጽጌ ታሪክ፣ ስለ ቸሩ መድኃኔዓለም እና ዛሬ በዓላቸውን ስለምናከብርላቸው አራት ቅዱሳን አባ ጽጌ ብርሃንን ጨምሮ ማለት ነው። አባ ጽጌ ብርሃንን፣ ቅዱስ ኤዎስጣቴዎስን፣ ቅዱስ አንጢላሪዮስን እና እናታችን ቅድስት ጤቅላን ነው የምናስበው ማለት ነው። እግዚአብሔር እንደፈቀደ ቸሩ መድኃኔዓለም እንግዲህ እሱ እንደፈቃዱ ቢረዳን ማለት ነው። እንደፈቃዱ እንደ ቸርነቱ መጠን እንግዲህ የምጀምረው ይህንን መጽሐፍ በማሳየት ነው። ያው ካሜራው ተገልብጦ ነው የሚያሳያችሁ፣ ግን መጽሐፈ አቡሻህር ነው። በነገራችሁ ላይ የእንታ ዘላለም መምህር ዘላለም የመንበረ መንግስት መድኃኔዓለም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ማዕከላዊ ጎንደር የሚባለው ጎንደር ከተማ ውስጥ ያለው ደገኛው ደብር የመንበረ መንግስት የአራቱ መጻሕፍተ ትርጓሜ ምክትል ናቸው። የሊቀ ሊቃውንት ዕዝራ ምክትል ናቸው። አራት መጻሕፍተ ትርጓሜ ራሳቸውን ችለው የሚያስተምሩ መምህራችን ናቸውና አቡሻህሩም ባለፈው ሊታተም ነው ብዬ ተናግሬ ነበርና ታትሞ ከወጣ ትንሽ ሳምንታት እየቆጠሩ መሰለኝ ካልተሳሳትኩኝ እና መጽሐፉ ምናልባት በፎቶ ሲለጠፍ ስታዩ ትንሽ መጽሐፍ እንዳይመስላችሁ ብዬ ነው። መጽሐፉ ምን እንደሚያክል ያው መመልከት ትችላላችሁ። በጣም ያው ግዙፍ መጽሐፍ ነው። ዛሬ ነው የደረሰኝ እግዚአብሔር ፈቅዶ ማለት ነው። እርሳቸው መንበረ መንግስት ዛሬ እዚያው መድኃኔዓለም እጅ ለመንሳት ለፈጣሪ ለመስገድ እጄ ነበርና ከዚያ አግኝቻቸው ነው ይሄንን የተቀበልኩኝ። ምክንያቱም ያው ከአዲስ አበባ ወደ ጎንደር መጽሐፍ ለማምጣት ችግር ሆኖ ስለቆየ አሁንም ጥቂት ነው የመጣውና የመጽሐፍ አቡሻህር እንደምታዩት ያው ገልብጦ ነው የሚያሳያችሁ ጽሁፉ። ምክንያቱም የካሜራው የፊት ለፊት ካሜራው ስለሆነ በልማድ ሰልፊ የምንለው የሱ ካሜራ ስለሆነ ገልብጦ ነው የሚያሳየው። መጽሐፈ አቡሻህር ነው የሚለው። እንግዲህ ከቀድሞ አባቱ ሲያዝ የመጣው ንባቡ ትርጓሜው በአንድምታ ነው። እንታ ዘላለም ናቸው ያዘጋጁትና ይሄን ስላገኘው ደስ ብሎኛል። ለሁሉም መጽሐፉ የሚገኝበት ስፍራ አዲስ አበባ፣ በተለይ አብዛኞቻችሁ አዲስ አበባ ስለሆነ ማግኘት የምትችሉት የሚገኝበት ስፍራ ሀሁ የመጽሐፍት መደብር ላይ ነው ያለው። እዚያ አድራሻ ስልክ እንደዚያ ካስፈልገ እናስቀምጥላችኋለን። እሱን እንግዲህ ስለ መጽሐፉ ሁለት ነገር ግን መናገር ፈልጋለሁ። ስለ መጽሐፉ ሁለት ነገር ብቻ ምክር ነው የምናገረው። አንደኛው ነገር የሊቃውንት መጽሐፍ ነው። የሊቅ መጽሐፍ ነው። የሊቅ መጽሐፍ ነው ማለት ምእመናን ገዝተው ሊጠቀሙበት አያስፈልግም ማለት አይደለም። ያስፈልጋል። ማንኛውም ኦርቶዶክሳዊ ገዝቶ ሊጠቀመው አልገባው ካለ እንኳን ቅርስ አድርጎ ሊያስቀምጠው ይገባል ብዬ አምናለሁኝ። ቢቻል ይጠቀምበታል። መጠቀሙ አቅም የማይፈቅድ ከሆነ ደግሞ ለመጠቀም የእውቀት ደረጃው የማይፈቅድ ከሆነ ሁለተኛው አማራጭ ማስቀመጥ ነው። እንደኔ ግን ገዝቶ ተመልክተ ነው አልረዳን ካለ ከአቅማችን በላይ ከሆነ ለሊቃውንት ብንሰጠው። ብዙ ጊዜ አሁን ለምሳሌ እዛ ሂጄ ነበር አሁን ዛሬ እንዳልኳችሁና ሊቃውንቱ ለመግዛት አቅም አይኖራቸውም። በተለይ እነዚህ አርዴት የምንላቸው በአንድ ጎኑ መምህሩ ነው፣ በአንድ ጎኑ ግን እንደ ተማሪ የቀራቸውን ትምህርት ለማጠቃለል በየጉባኤ ቤቱ ለምሳሌ ጎንደር ላይ የመጻሕፍተ ትርጓሜ ትምህርት ቤቶች 5 አሉን። የቅኔ ብዙ አለ፣ ያቋቋም ብዙ አለ፣ የዜማም አለ
መጻሕፍቱ ግን 5 ናቸው። 4ቱ የታወቁት ነው። 5ኛ ደግሞ የልደታ ስላለ ጥንት የመምህር ስድሮስ የነበረ ከረጅም ጊዜ በኋላ በቅርብ ጊዜ እንደገና መልሰው የተመሰረተው የልደታው የደብረ ስብሐት ቅድስት ልደታው ጉባኤ ቤት አለ። የመንበረ መንግስት የሰለስቱ ምዕት የግምጃ ቤትና እኛ ያለውበት ደብር የደብረ መድኃኒት አብይ ጊዜ ማለት ነው። እና ቢቻል አቅሙ ያላችሁ ሰዎች መጽሐፉን ገዝታችሁ ለመምህራን ብትሰጡ እኔ እንደ ወንድም ምክር ሰጣለሁኝ። ቢቻል መጀመሪያ ከራሳችን ይልቅ ለሌሎች ብንገዛ አቅሙ ያለን 1 ሊሆን ይችላል 5 10 ሊሆን ይችላል። እንዳልኩት መጽሐፉን የሚበሉት የሌላቸው አርዴት መቼም መጽሐፍ ለመግዛት መቸገራቸው አይቀርምና ይሄንን መጽሐፍ አቡሻር ለሊቃውንት መግዛት ትችላላችሁ። ያለ ማድረግ ከፈለጋ አሳታሚው ጋር ኮንታክት መፍጠር ትችላላችሁ። ካልሆነም ድሮ እንደምናደርገው በእኛ በዝክረ ቅዱሳንም ቢሆን ያንን ማድረግ ትችላላችሁ። ይሄንን ማሳሰቢያ አንደኛ መስጠት ፈልጋለሁ። ሁለተኛ ነገር ገዝታችሁ እጃችሁ ላይ ካስገባችሁት በኋላ ደግሞ ጥንቃቄ እንድታደርጉ ማለት ማንኛውንም መጽሐፍ እኔ ስለ በራሪ መጽሐፍት አይመለከተኝም፣ ግን እንደዚህ ከቤተ ጉባኤ የሚወጡ በአባቶቻችን በመንፈስ ቅዱስ ሐሳብ የተደረሱ ትርጓሜያትን፣ ድርሳናትን፣ ታምራትን፣ ገድላትን ስናነብ ጥንቃቄ ማድረግ ጥሩ ነው። ጥንቃቄው ምንድነው? መንፈሳዊ ጥንቃቄ። አሁን እንዲያለው መጽሐፍ አባቶቻችን ለመረዳት እስከ 30 ዓመት ይወስድባቸው ነበር። በጣም ፈጠን ካሉ እስከ 20 ዓመት ሊወስድ ይችላል እንዲያለው መጽሐፍ ለመረዳት እና ያውም ሲሆን ዝም ብሎ በማንበብ ብቻ አይደለም። እንዲያለው መጽሐፍ በማንበብ ብቻ ምንረዳው አይደለም። ምን ያስፈልገዋል? ጾም ጸሎት ሁሉ ያስፈልገዋል። ትጋሃ ሌሊት ያስፈልገዋል። እና አባቶቻችን በቅድስና ያዘጋጁትን መጽሐፍ እንዲሁ እንዳደረሰን መጽሐፉን እጃችን ስላገባ ብቻ አለ ጥንቃቄ ባንይዘው ጥሩ ነው። ይሄ ለዚህኛው መጽሐፍ ብቻ ሳይሆን እግረ መንገዱን በአጠቃላይ ቅዱሳት መጻሕፍትን ስናነብ ቅዱሳት መጻሕፍት ማለት በመንፈስ ቅዱስ የተደረሱ እንዳልኳችሁ ቅድም በራሪ መጻሕፍት እሱ እንግዲህ ሌላ ጉዳይ ነው። ስለሱ እንዳልኳችሁ ለጊዜው አይመለከተኝም ብያለሁ፣ መናገር አልችልም። ግን ቅዱሳት መጻሕፍት ከሆኑ በመንፈስ ቅዱስ የተዘጋጁ ከሆኑ አባቶቻችን ቅድስና ያላቸው ያዘጋጁት ከሆኑ አሁን ይሄ የእንታ ዘላለም ብዙ ደክመው አዘጋጅተውታል። ያ ግን የሳቸው ድርሰት አይደለም፣ ቅዱሳን አበው የደረሱት ነው። ሳቸው ማዘጋጀት ነው እንጂ ድርሰቱን ያዘጋጁት ቅዱሳን ናቸው። ለዚያ ነው አንድምታው ትርጓሜው እንደምትመለከቱ ነው። ብዙ ዓመታት ብዙ እድሜያቸውን ሰጥተው ነው ያዘጋጁት የእንታ ዘላለም። ይሄንን ለሁሉም መግዛት በተለይ ለሊቃውንቱ የኛ ፋንታ ነው ብዬ አስባለሁኝ። እግዚአብሔር ከፈቀደላችሁ እንደሱ አድርጉ። እጃችን ከገባ በኋላ ደግሞ ቢቻለን ባጭር ታጥቀን ጾም ጸሎት ይዘን ነው እንዲያሉ ነገሮችን ለመርዳት መሞከር ያለብን። በመንፈስ ቅዱስ ሐሳብ የተደረሰን ነገር አለ መንፈስ ቅዱስ እርዳታ መረዳት ስለማይቻል ማለት ነው። ይሄ እንግዲህ እንደ መግቢያ እንቁጠረው። አሁን ወደ መደበኛው ርዕሳችን እንግባ። መደበኛው ርዕሳችን ዛሬ ቸሩ መድኃኔዓለም ነው። ወራዊ በዓል ቢሆንም ጥቂት ነገር እናነሳለን። ከዚያ ስለ ጾመ ጽጌና ማሕሌተ ጽጌ የት መጣ እስካሁንስ እንዴት ደረሰ የሚለውን ጥቂት ታሪክ ነግራችኋለሁ ስለ ጾመ ጽጌና ስለ ማሕሌተ ጽጌ። ሶስተኛው ነገር ደግሞ አባ ጽጌ ድንግል ወይም አባ ጽጌ ብርሃን ዛሬ ዓመታዊ በዓሉ ነው ብለን እናስባለንና ስለዚህ ቅዱስ ጾም የተወሰነ ነገር በዛው በታሪክ ውስጥ እናነሳለን። ሌሎችም በዓላትም እግዚአብሔር እንደወደደ እንደፈቀደ መጠን እያወሳን የምንቀጥል ይሆናል ማለት ነው። የምንጀምረው በቸሩ መድኃኔዓለም ነው። ደጋግሜ የምናገረው አንድ ነገር አለኝ፣ አባቶቼ ያስተማሩኝ። አንድ ሰው ክርስቲያን ሊባል የሚችለው የክርስቶስ መከራ ሲገባው ቀን ብቻ ነው። የመድኃኒታችን ሕማም የማይገባው ሰው ክርስቲያን አይደለም። የሰው ልጅ ክርስቲያን ሊባል የሚችለው የፈጣሪው የአምላኩ የጌታው ማንነት ሲረዳ ነው ይባላል። ከሱ በላይ ግን አንድ ክርስቲያን እግዚአብሔር ወልድ ለርሱ ሲል ለዓለም ሲል ለሁላችንም ሲል የከፈለውን ዋጋ ማስተዋል አለበት፣ ልብ ማለት አለበት። እና የጌታችን ሕማም ካልገባን ክርስቲያን መሆን አንችልም። እና ዛሬ ቸሩ መድኃኔዓለም 13ቱን ሕማማት 5ቱን ቅንዋት የተቀበለበት መታሰቢያ ዕለት ነው። 13ቱን ሕማማት እኔ አንድ ሰው ቤት ልጅ እያለሁኝ አንድ ሰው ቤት ሲሄድ ገና ሕፃን እያለሁና ግድግዳ ላይ ተለጥፎ አየሁኝ። 13ቱ ሕማማት የጸሎት ቤት ላይ 13ቱ ሕማማት በዝርዝር ተጽፈዋል። እኔ አደነኩ። አሁን ትልቁኝ ነው የገባኝ ማለት በእድሜ ትልቁኝ በሌላ ትልቅ ባልሆነ በእድሜ ትልቁኝ ነው የገባኝ። ጸሎት ቤቱ ላይ ያ ሰው ገሌ ነው አልልም
13ቱ ሕማማትና 5ቱ ቅንዋት ተዘርዝረዋል። እና ግሩም ነው። ምክንያቱም ያ ሰው ሲጸልይ ወደ ፈጣሪው እነዚያን እያዘከረ በስቆል ወልድከ በቅንው ወልድከ በሚለው ጸሎት ጌታዬ ርግዘትህን አስብ፣ ጎንን መወጋትህን፣ ኩርዓትህን አስብ፣ ራስን መመታትህን፣ ቅንዋትህን አስብ፣ መቸንከርህን፣ ጽፋትህን አስብ፣ በጥፊ መመታትህን፣ ምራቅ እንደተተፋብህ፣ እንደጎተቱ፣ እንደጣሉ፣ እንዳነሱ፣ እንደረገጡ ይህንን ሁሉ አስብ እያሉና ክርስቲያን ማለት ያ ነው። በነገራችሁ ላይ ሰዎች የጌታችንን ሕማማት የመድኃኔ ዓለምን ሕማማት የምናስብበት ጭንቅላት ካለን ሌላ ነገር ለማሰብ ብዙ ጊዜ አይኖረንም። ትኩረታችንን በብዙ ነገር የምንሰረቀው ለምሳሌ ፍቅረ ነዋይ የክርስቲያን ሶስቱ ጠላቶች የሚባሉ አሉ አይደል? ትዕቢት፣ ስስት፣ ፍቅረ ነዋይ የሚባሉ ጌታ ድል የነሳቸው እና እነዚህ ነገሮች አሁን ብዙዎቻችን አይምሮአችን በቆሻሻውን ፖለቲካ በሌላውም ተሰርቋል በብዙ ነገር። ሰዎችን የኃጢአት ሐሳብ የሚሰርቀን ሰዎችን ሌላ ቆሻሻ ነገር የሚሰርቀን ለምንድን ነው የሚባል የእግዚአብሔር ወልድን የመድኃኒታችን ኢየሱስ ክርስቶስን ሕማማትን ለማሰብ ካለመቻል ነው። እና ባጭር አንድ ክርስቲያን ጥሩ ክርስቲያን ሊባል የሚችለው በትክክል ክርስቲያን ሊባል የሚችለው ሕማማተ ወልደ እግዚአብሔር ሲገባው ነው። የወልደ እግዚአብሔር ክርስቶስ መከራው ሲገባው ነው። አለያ ቅዳሴ ብትቀድስ፣ ውዳሴ ብታወድስ፣ ማይሌት ብትቆም፣ ጸሎት ብታደርግ፣ ምጽዋት ብትሰጥ፣ ምድር ላይ ያሉ በጎ ስራዎችን ሁሉ ብትሰራ የምታደርገው ስራ ከአንድ ኤንጂኦ ስራ የተለየ አይሆንም። ምክንያቱም እነዚህ ሁሉ ስለ መድኃኒታችን ክርስቶስ ነው መደረግ ያለባቸው። ለምሳሌ በሌላ ከክርስትና ውጭ ያሉ ሰዎች ምጽዋት ይሰጣሉ፣ ጸሎት ያደርጋሉ፣ ብዙ ነገር ያደርጋሉ፣ ግን አይጠቅማቸውም። ለምን? ስለ ክርስቶስ ፍቅር አይደለማ። ስለ መድኃኒታችን ኢየሱስ ክርስቶስ ፍቅር ነው መደረግ ያለባቸው። ጾምም ስለ ክርስቶስ ፍቅር ነው መሆን ያለበት። ጸሎትም እንደዚያው ነው። ስግደትም፣ ምጽዋትም፣ ደግነትም ሁሉም ነገር ስለ መድኃኒታችን ኢየሱስ ክርስቶስ ፍቅር ነው መሆን ያለበት እና ሁሌም ቢሆን ክርስቶስ እንዲያድርብን ክርስቲያን ማለት ክርስቶስ ያደረበት ማለት ነው። ክርስቶስ እንዲያድርብን መድኃኒታችን ፈጣሪያችን እግዚአብሔር እንዲያድርብን መሰረታዊ ነገሩ ምንድነው? አምላክነቱን ማመን፣ ሰውነቱን ሰው መሆኑን፣ ስጋችን መዋሃዱን፣ ከዚያ ደግሞ መከራ መስቀል መቀበሉን፣ ኀፍረተ መስቀል መታገሱን፣ በመስቀል ላይ ለፈጣሪ አይደለም ለፍጡር የማይመች ከባድ ሕማም፣ መከራ፣ ኀፍረት ስለኛ ሲል መታገሱን ማሰብ ነው እና ይህንን የምናስብበት የምንታገስበትን የምናዘክርበትን ልቦና ቸሩ መድኃኔ ዓለም ይስጠን። ምክንያቱስ የጌታችንን ሕማም ካላሰብነ ክርስቲያን መሆን ስለማይቻለን ማለት ነው። ስለ ጌታችን ሕማማት አጭር ነገር ይህንን ብዬ ጨረስኩኝ። ከዚህ ቀጥሎ የምንመጣው ስለ እመቤታችን ወርሃ ጽጌ ነው። ወርሃ ጽጌ ምንድነው? ጾመ ጽጌ ምንድነው? ማይሌተ ጽጌስ ምንድነው? ለዚህ ሁሉ መነሻው የአምላክ ሰው መሆኑ ሰው ሆኖ በእመቤታችን ጀርባ ታዝሎ ከአረጋዊ ዮሴፍና ከቅድስት ሰሎሜ ጋር ከእስራኤል ከናዝሬት ገሊላ ተነስቶ በሶሪያ ምድር በሊባኖስ ምድር ዛሬ ዮርዳኖስ በሚባለው ስፍራ ግብጽ ዛሬ ኤርትራ የሚባለው ስፍራ ያው የሚባለው የሚለውን ቃል የተቀጠልኩበት ዮርዳኖስ የሚባለው ያልኳችሁ ዮርዳኖስ በኋላ የተፈጠረች ነው እንጂ ዮርዳኖስ የሚባል ሀገር በታሪክ አልነበረም። ድሮ በታሪክ ዮርዳኖስ የሚባል ሀገር አልነበረም። የምታውቁት ነው። የእስራኤል አንድ ግዛት ነው። እስራኤል ሲበረቱ እስራኤሎች ይገዙታል፣ እስራኤሎች ሲደክሙ ደግሞ አሕዛብ ይገዙታል እንጂ ዮርዳኖስ ያው በኋላ የተፈጠረች ሀገር ስለሆነች ኤርትራም እንደ ሀገር ያው ከኢትዮጵያ ተገንጥላ አሁን ቅርብ በእኛ እድሜ ነው በሚል የሚባለው የሚለውን ቃል ግን ከአሉታዊ ነገር እንዳትወስዱብኝ ማለት ኤርትራ ሀገር በመባሏ ላይ ቅሬታ የለብኝም። ዮርዳኖስ ሀገር በመባሏ ላይ ቅሬታ የለብኝም። ግን ዮርዳኖስ የጥንቱ እግዚአብሔርን የሚያመልከው የእግዚአብሔር ወገን የሆነው የዳዊት ግዛት አካል ብትሆን ደስታዬ ነው። ኤርትራውያን ወንድሞቻችን ስለሆኑ እኛና ኤርትራውያን ወንድም ስለሆነን አንድ ሀገር ብንሆን ደስታዬ ነው። ያ እንግዲህ ይሄ ምኞቴ ነው፣ ልመናዬም ነው። ያው ኃጢአተኛ ሆኜ ልመናዬ ባይሰማም ግን ልመናዬም ነው። አንድ ስለሆነን አንድ ቤተሰብ ስለሆነን ማለት ነው። ለሁሉም እመቤታችን እስከ ኢትዮጵያ ድረስ እነዚህ ቅድም የጠቀስኩላችሁን ሀገራት በእግሯ ያለ ስንቅ የሚበላ ሳይኖራት የሚጠጣ ሳይኖራት የሚለበስ ቅያሪ ልብስ ሳይኖራት የምትጫማው ጫማ ሁሉ ጠፍቶባት እነዚህን ሁሉ ሀገራት በቀኑ ሐሩር በሌሊቱ ቁር መከራ ተቀበላለች።
ጌታን አዝላ። ማሕሌተ ጽጌ ላይ አባ ጽጌ ብርሃን እንዲህ ይላል፣ በኦሪቱ በብሉይ ኪዳን እናት አባቱን የሰደበ ፈጽሞ ይሙት ተብሏል። እመቤቴ አንቺንም የማይሰደበ ምን ይገባው ይሆን ይላል ላቲ ስብሐት። ልብ በሉ፣ አንቺን ያቃለለ እናት አባቱን ያቃለለ ሞት ይገባዋል አለ እግዚአብሔር ለሙሴ አይደል? ሞት ይገባዋል አለ። አንቺን ያላከበረ ምን ይሆን የሚገባው? ምን ይሆን የሚገባው? እና አንዳንዴ የአምላክ እናት የፈጣሪያችንን እናት ነገር የድንግል ማርያምን ነገር ስናስብ እንዴ እኔ አንዳንድ ጊዜ ይገርመኛል። በተለይ ከኛ ከኦርቶዶክሳዊ እምነት ውጭ ያሉ አንዳንድ ሰዎች ከአምላክ እናት ጋር ተያይዞ የማይገባ ነገር ሲናገሩ ለነገሩ እመቤታችን ላይ እንደዚያ ተናገሩ ብለን አይገርመንም። ለምን? መጀመሪያ ሰው ክርስቶስን ሳያከብር እመቤታችን ማክበር ስለማይችልና መድኃኒታችን ኢየሱስ ክርስቶስን አምላክ ለማለት አንድ ሰው ከተቸገረ እዛ በኋላ እመቤታችን ክብር ይጠብቃል ብዬ እኔ አልጠብቅም። ኦርቶዶክሳውያን ግን አሁን ጾመ ጽጌ አለ፣ ማን የጀመረው የሚለውን ነገር እንመጣለን። ግን ጾመ ጽጌን መጾም ግዴታ ነው የሚል ነገር እስካሁን አላገኘንም። ነገር ግን አንድ ጾም የፈቃድ ጾም ነው ማለት አትጾሙት ማለት አይደለም። የፈቃድ ነው ማለት ባለመጾምህ ኃጢአቱን አይመዘግብብህም፣ ዕዳ በደል አይሆንብህም ነው። ነገር ግን ባለመጾምህ የምታጣው ነገር አለ። ባለመጾማችን ምክንያት የሚጎልብን ነገር አለ። እኔ በነገራችሁ ላይ በወርሃ ጽጌ ከመስከረም 26 እስከ ህዳር 5 እና 6 ባለው ጊዜ ድረስ እሺ መጾም ላይቻል ይሆናል። እሺ መጾም ደካማ ሆነን አቅማችን ላይችል ይሆናል። ነገር ግን የእመቤታችን ስደት አለማሰብ እንዴት ይቻላል? የእግዝእትነ ማርያምን መከራ አለመሳተፍ እንዴት ይቻላል? እንዴት ይቻላል? እንዲሁ በአንዲት ነገር እንኳን መርጦና እኔ በእውነት እንደ መነሻ አድርጌ እንደ ምክር እንደ ወንድማዊ ምክር መመክረው ለሁላችን የሚሆነው ነገር ምንድነው? በእነዚህ 40 ቀናት ውስጥ መጾም እንኳን ባይቻለን በሆነ ምክንያት የእመቤታችንን ሐዘን መሳተፍ አለብን። የልጇን መከራ መሳተፍ አለብን። በሆነ ምክንያት በምጽዋት ሊሆን ይችላል። ምክንያቱም እመቤታችን ርቧት ነበር። የምትበላው አጣ ብዙ ተሰቃይታለች። ልጇም የሚበላው አጥቶ ብዙ ተሰቃይቷል። ብዙ ከእምነት ውስጥ የሌሉ ሰዎች ላይገባቸው ይችላል። እግዚአብሔር ከሆነ እንዴት ራበው ይላሉ። እሱ ላመነ ሰው ነው የሚገባው። እመቤታችን ድንግል ማርያም የሰማይ የምድር ንጉሥ እናቱና እንዴት እንደራባት ከሁሉ በላይ ደግሞ ልጇ እግዚአብሔር ሆኖ ሳለ እንዴት እንደራበው ለመረዳት ክርስትና መረዳት ያስፈልጋል። አምላክ ለምን ሰው እንደሆነ መረዳት ያስፈልጋል። እና ዛሬ ነዳያን ሲረባቸው በነገራችሁ ላይ እውነት ልንገራችሁ ቅዱስ ባስልዮስ የተናገረው ነገር አለ። ደጋግሜ እላለሁኝ ይሄን ነገር እኛ ጠግበን የምንደፋው እህል በሰማይ ግፉ ነው ይቆየናል። እኛ ቤታችን ማንቀይረው ከቤት ተቀምጦ ያለውን የልብስ ብዛት ተመልከቱት። ያ ሁሉ ልብስ በደሃ ጀርባ ላይ መኖር የነበረበት ልብስ ነው። አስባችሁታል? አንድን ደሃ ተራቁቶ እያዩ ማለበስም አቅሙ እያለው ትርፍ ልብስም እያለው እማያለብስ ሰው በስደቷ ጊዜ እመቤታችንና ጌታን በመስቀል ራቁቱን ሆኖ እንደዘበቱበት እንዳይሁድ ነው የሚቆጠረው። ይህንን ማስተዋል ያስፈልጋል። ራቁቱን ሰው እያየ የሚያለብስበት አቅም እያለው ትርፍ ልብስ ብዙ ልብስ ቤቱ እያለው አውጥቶ ያን ሰው የማያለብስ ገዝቶ የማያለብስ አቅሙ እያለው ጌታን ራቁቱን ሆኖ ከዘበቱበት ከአይሁድ አይለይም። እመቤታችን በስደቷ ጊዜ በመከራዋ ከዘበቱባት ክፉ ሰዎች አይለይም እና በእነዚህ 40 ቀናት የተራቡትን በማጉረስ እመቤታችንን ነው የምናጎርሳት። የታረዙትን በማልበስ ያዘኑትን በማረጋጋት የእመቤታችንን መከራ መሳተፍ አለብን። ሐዘኗን መሳተፍ እንደው በመጠን በትንሽ እንደው በስግደትም ስንሰግድ ትንሽ ድካም ሲሰማን እመቤታችን አቀበቱን የወጣችው ቁልቁለቱን የወረደችው ያ ሁሉ ይታሰበናል እና የጾመ ጽጌ መነሻው ይህንን ማሰብ ነው። ታዲያ እመቤታችን ስደት የወጣችው ግንቦት 24 ነው። ለምንድን ነው ብትሉ እሱ ወርሃ ጽጌን መጾም የተጀመረበትን ምክንያት ማንሳት ነው። ጾመ ጽጌን መጾም የጀመሩ እነማን ናቸው የሚል ጥያቄ መጠየቅ ጥሩ ነው። በትውፊት የምንሰማቸው ነገሮች አሉ፣ ተጽፎ ግን አላገኘሁም እስካሁን ድረስ እና በዚያ ምክንያት ብዙ ሰዎች የግምታቸውን ነገር ይናገራሉ። ጽጌን መጾም የጀመሩት አንዳንዱም እንደ ልቡ እቴጌ ምንትዋብ ናት በጎንደር ዘመን ነው ይላል። ይሄ በጣም ትልቅ ኃጢአት ነው በእውነቱ። የታሪክ አለማወቅ ብቻ ሳይሆን ኃጢአትም ነው፣ ነውር ነው አይባልም።
እቴጌ ምንትዋብ ነው የጀመረችው ማለት አላዋቂነትን ብቻ ሳይሆን ከዚያም ይከፋል። አንዳንዶቹ አባ ጽጌ ድንግል ናቸው የጀመሩት እና አቡነ ገብረ ማርያም ናቸው የሚል ጽሁፍም አይቻለሁኝ ባለፈው ሰሞን ማን እንደጻፈው አላስታውስም፣ ግን እንደዛ የሚልም አይቻለሁ። እሱም ስህተት ነው። ታዲያ መልሱ ምንድነው ካላችሁ በትውፊት ነገሩ በጣም ጥንታዊ እንደሆነ ከሐዋርያት ዘመን እንደሚጀምር ነው እኔም ማውቀው። የእመቤታችንን የስደቷን የጌታን የስደቱን ነገር ማሰብና ያንን በጾም በጸሎት አሁን በመናቀው አካሄድ ላይሆን ይችላል፣ ግን የተጀመረው በሐዋርያት ዘመን አካባቢ ነው የሚል ትውፊት አለ። ከዛ በኋላ ግን አሁን በመናውቀው መንገድ ማን የጀመረው የሚለውን ግን እርግጠኛ ሆኖ መናገር አይቻልም። ጽጌ ጾምን የጾመ ጽጌን አሁን ባለው መንገድ ከህዳር 26 እስከ ማን ነው ከመስከረም 26 እስከ ህዳር 5 የሚለውን ማን ነው ይሄንን ወስኖ የጀመረው የሚለውን በእርግጠኝነት ለመናገር እኔ ዕውቀቱ የለኝም። ያልኩት ማን ነው የእመቤታችን ሐዘን እያሰቡ መጾም መጸለይ መስገድ ግን ከሐዋርያት ጀምሮ የነበረው ትውፊት እንደሆነ አባቶቻችን ነግረውናል። ከዘመን ሐዋርያት ጀምሮ እንዴት ነው የሚያደርጉት የነበረ መቼ ጊዜ ነው የሚያደርጉት የነበረ እርግጠኛ ለመሆን ያስቸግራል። ብቻ ግን ነበረ ከዛ ጊዜ ጀምሮ። ግን ብዙዎቹ በእነ አባ ጽጌ ድንግል ዘመን ነው ጾመ ጽጌ የተጀመረ እንዲሉ ያደረጋቸው ነገር ምንድነው? ይሄ ከህዳር 26 ጀምሮ ማሕሌተ ጽጌ መቆም ስለተጀመረ ነው። ማሕሌተ ጽጌ በኋላ የመጣ ነገር ነው። ጾመ ጽጌ ግን ነበረ ጥንቱንም ነበረ። በነገራችን ላይ በእነ ቅዱስ ያሬድ ዘመን ሁሉ ነበረ። በእነ ቅዱስ ያሬድ ዘመን ኢትዮጵያውያን ጥንቱኑ ክርስትና ከገባበት ጊዜ ጀምሮ ኢትዮጵያ ውስጥ ጾመ ጽጌ ነበረ እና ይሄ እነ አባ ጽጌ ድንግል ጀመሩት ጾሙን የሚለው ነገር ማሕሌቱን የሚለው ያስኬዳል፣ ትክክል ነው እሱ። ጾሙን ግን እነ አባ ጽጌ ድንግልና እና አቡነ ገብረ ማርያም ጀመሩት ማለት ማስኬድ ነገር ነው። አንደኛ እንደዛ የሚል ነገርም የለም። አሁን ስለ ማሕሌተ ጽጌ ታሪክ የምናቀባቸው ገድላት አሉ። እና አቡነ ገብረ ማርያም እና አባ ጽጌ ድንግል እና አቡነ ዜና ማርቆስ ይህንን ታሪክ የሚነግሩን ገድላት አሉ። እነዚያ ገድላት ጾሙን እነሱ ናቸው የጀመሩት አይልም፣ ጨርሶ አይልም። እና ይሄ ድፍረት ይሆናል። ስለዚህ ጠቅለል ስናደርገው ጽጌ ጾም አመጣጡ ከምንድነው? ከእመቤታችን ዕረፍት በኋላ ትውፊቱ ከዘመነ ሐዋርያት ይጀምራል። እያለ አሁን ያለውን መልክ እየያዘ መጥቷል። በተለይ በሥርዓተ ማሕሌት ምክንያት አሁን የያዘውን መልክ እየያዘ መጥቷል ነው። ስለዚህ ጾሙ ጥንታዊ ሐዋርያዊ ጾም ነው። ምክንያቱም አባቶቻችን ቅዱሳን ሐዋርያት አጽዋማትን ሥርዓት ሰርተውልናል። ከዛ ውጭ ደግሞ በትርፍ ሰዎች በፈቃድ ሊያደርጓቸው የሚገባቸው ሐዋርያት የፈቃድ ብዙ ይጾሙ ነበር። ለምሳሌ አብይ ጾም ከመግባቱ ፊት አባቶቻችን ሐዋርያት አስቀድሞ አንድ ሳምንት ይጾሙ ነበር። ለኛ ሥርዓት አድርገው አልሰሩልንም፣ እነሱ ግን ያደርጉት ነበር አንድ ሳምንት። ለምን ሲባል የጌታ ጾም ሙሽራ ነውና ሙሽራውን ያለ ዝግጅት እንዴት እንቀበለዋለን? ቅበላ ማለት እኮ እሱ ነው። በነገራችን ላይ ቅበላ ያሉት እኮ ሐዋርያት ናቸው። ዛሬ ግን ቅበላ ሲባል ተሰልፈ ይሄንን ስጋ ማጨድ የሚመስለው ሰው አለ። ቅበላ ማለት ጾምን ለመቀበል አስቀድሞ መጾም ነው እንጂ ጾምን በምግብ ነው እንደምንቀበለው፣ እየበላን ነው እንደምንቀበለው፣ ያላመጥን ነው እንደምንቀበለው አይደለም። ስለዚህ ቅበላ ማለት ለጾም መዘጋጀት ነው። ለጾም የምንዘጋጀው ደግሞ እየበላን አይደለም። እና ቅዱሳን ሐዋርያት ብዙ ትውፊት ነበራቸው። ከነዛ አንዱ ጽጌ ጾም ነው። እንዳልኳችሁ ጽጌ ጾም የሚባል ስም አልነበረውም በሐዋርያት ትውፊት አባቶቻችን ነገሩን ያልኳችሁ። ጽጌ ጾም አይባልም፣ ግን የእመቤታችን ሐዘን እያሰቡ የእመቤታችን መከራ እያሰቡ ጾም እንደነበረ ሰምተናል። ለሁሉም መሰረታዊ ነገር እሱ ነው። ከጽጌ ጾም ጋር ከመነሻው ጋር ተያይዞ ያለውን ነገር በጣም እየጎላ የመጣበትን ግን ግልጥ ለመናገር ምክንያቱም ዮዲት ካጠፋችሁ በኋላ ብዙ ነገሮች መካከለኛው ዘመን ላይ ሥርዓታት ስለተሰሩልን ኢትዮጵያ ውስጥ በተለይ እንደዚህ ጾመ ጽጌን የተመለከቱ በተለይ 14ኛው ክፍለ ዘመን ላይ ስለነበረ ዛሬ በምናውቀው መንገድ ግን የምናውቀው ከ14ኛው ክፍለ ዘመን ወዲህ ይመስላል። የዚህም ምክንያቱ ምንድነው ቢባል በ14ኛው ክፍለ ዘመን ሁለተኛው አጋማሽ በአማካኝ በ1360ዎቹ መጀመሪያ አካባቢ በሸዋ በይፋት በዚህ በወሎ ዙሪያ ገባውን የአቡነ ተክለ ሃይማኖት ደቀ መዛሙርት የነበሩ 12ቱ ንቡራነ እድ ቅዱሳን እየዞሩ ያስተምሩ ነበር። ከነዚህ ታላላቅ ቅዱሳን መካከል አንደኛው የአቡነ ተክለ ሃይማኖት ቤተሰብ የሆኑት ታላቁ ጻድቅ የደብረ ብስራቱና የምሁሩ ታላቁ አባ ዜና ማርቆስ ናቸው። ጻድቁ ዜና ማርቆስ እየዞሩ ይሰብኩ ነበር። ሲያስተምሩ በዮዲት ዘመን በጣም አይሁዳዊነት ተስፋፍቶ ነበርና እዛም አካባቢ አይሁዳውያን መንደር መስርተው ሰፊ ስፍራ ይዘው ይኖሩ ነበር። እዚያ ሊያስተምሩ ሲገቡ አይሁዳውያን ያሉበት ስፍራ አካባቢ ላይ ሲደርሱ አባታችን ዜና ማርቆስ እየጮሁ ልክ ዮናስ ነነዌ ሲገባ እየጮኸ
እስከ ሰሉስ መዋዕል ትትገፈታ ነነዌ አባይ ሀገር እያለ እስከ 3 ቀን ነነዌ ትገለበጣለች እያለ እየጮኸ እያሰማ እንደገባው እሳቸውም ወደ ሀገሩ ሲገቡ ድምጽ እያሰሙ ምን እያሉ ነበር የሚጮሁ? ይቤሎ እግዚ ለግዜ ንበር በማኔ ጌታ ጌታዬን በቀኜ ተቀመጥ አለው። እስከ አገቦሙ ለጸላይትከ ታይተመከደ ገሪከ መዝሙር 109 ላይ ጠላቶችን በእጅ ጭብጥ በእግር እርግጥ አድርገህ እስካስገዛል ድረስ ብሎ ያንን ሁለተኛ ተወጽ በትር እምስሮ እሴይ ወያአርግ ጽጌ እምኒሃ እያሉ ትንቢተ ኢሳይያስ ምዕራፍ 11 እና ይሄንን እያሉ እየጮሁ ሲገቡ አይሁዳውያን በሙሉ ግራ ገብቷቸው ይመለከቷቸዋል። ምክንያቱም የሚናገሩት ጥቅስ ከብሉይ ኪዳን ያለ ስለሆነ አይሁዳውያን ደግሞ ብሉይ ኪዳን ስለሚያውቁ ገርሟቸው ይመለከቷቸዋል። ከመካከል ግን አንድ ጎልማሳ አይሁዳዊ ከወጣትነቱ ልፍ ያለ አንድ ጎልማሳ አይሁዳዊ ይመጣና አንተ ሽማግሌ ይላቸዋል አባ ዜና ማርቆስን፣ ይሄ የምትለው ነገር ምንድነው? የምትናገረውን ጥቅስ አውቀዋለሁ፣ ግን ትርጓሜው ገብቶኛ አያውቅም፣ ምን ማለት እንደሆነ አልገባኝም፣ ምንድነው የምትናገረው ብለዋል። ይሄም አለው አንደኛ ይቤሎ እግዚ ለግዚ ንበር በየማኔ ጌታ እግዚአብሔር አብ ጌታዬ እግዚአብሔር ወልድን በቀኝ ተቀመጣለው ስለ ሥጋ እንግድነት አምላክ ከቤተ እስራኤል ወገን ሰው ስለሆነ ስለዚህም ነገር ኢሳይያስ እንዲህ ሲል ተናግሯል። ተወጽ በትር እምስሮ እሴይ ከእሴይ ስር ማለትም ከዳዊት ዘር በትር ድንግል ማርያም ትወልዳለች። በትር አላት። በትር ደረቅ ነው። እሷም ከፍዳ ከመርገም ከጥንታ አብሶ ከልማዳንስ ንጽሕት ናትና ይብስት ናትና ወያአርግ ጽጌ ምን ያለ ጽጌ መድኃኒት ጽጌ ሕይወት የተባለ ክርስቶስ ከእርሷ ይወለዳል ብሎ የአምላክን ሰው መሆን አቡነ ዜና ማርቆስ ለዚያ ጎልማሳ አይሁዳዊ አስረዱት። ከዚያ ቀጥሎ ምን አላቸው? እንኪያስ አንድ ነገር ልንገርህ፣ አሁን ያልከውን ነገር የሚመስል ነገር ልንገርህ፣ የገጠመኝን እስካሁን ድረስ ግራ የተጋባሁበትን አላቸው አቡነ ዜና ማርቆስ። እስኪ ንገረኝ። ያ ጎልማሳ አንድ ቀን ወደ ዱር ሲሄድ አሁን የምትላትን የቅድስት ማርያምን በሱ ቋንቋ ገና ስላላመነባት የቅድስት ማርያም ስዕል አየሁኝ። ልጇን ታቅፋ ከፊቷ እንደ ጽጌረዳ አይነት ምስል ሆኖ ዙሪያዋን ከባት፣ ግን አይን የሚያጠብረብር ብርሃን ነበረው። የብርሃን ጎርፍ በዙሪያው ይፈሳል፣ ግን የብርሃኑ ጎርፍ የጽጌረዳ አበባ ምልክት የሚመስል ነው፣ የዛ ምሳሌ ያለው ነው። እና በተደሞ ቁሚ ምንድናት እያልኩኝ ስመለከት ጓደኛዬ መጣና ሌላኛው አይሁዳዊ አንተ እነዚህ ክርስቲያኖች ከሚመኩባት ስዕል ጋር ምን አለ ተዋትና እንሄዳለን። አይሆንም ብለው ዱላ አንስቶ ስዕሊቱን ማታለው ሲል ከርሷ ጎን የነበረ መልአክ እግዚአብሔር ወጥቶ ቀሰፈውና የአይሁዳዊ ጓደኛዬ ሞተ። ከዚያ ፈርቼ ራቅ ብዬ ፍጻሜውን ለማየት ስዕሊቱን ስመለከት ከስዕሊቱ እንደ ነጭ ርግብ ያለች እንደ ነጭ ወፍ ያለች ወጥታ በሰው ቃል ተነጋገረችኝ። ስዕሏን ሰዳትና በንጹህ ቦታ አስቀምጣት። ከዘመናት በኋላ አንድ ሽማግሌ ቅዱስ ሰው ይመጣል። እሱ መሆኑን ለማረጋገጥ 2 ምልክት ሰጣለሁ። አንድ ስሙ ዜና ማርቆስ ይባላል። ሁለተኛ ነገር ጽህሙ በጣም የረዘመ ሽማግሌ ነው፣ ነጭ ጽህም ያለው እና ይሄንን ከነገረው በኋላ አባቴ ስም ማን ነው የሚባል ብሎታል። ዜና ማርቆስ አለው። ድፍት ብሎ ከግሩ ወድቆ ሰገደ። አንተን አይደል ስጠብቅ የኖርኩኝ ያቺ ስዕል አስቀምጫታለሁኝ እስካሁን ድረስ ናባክህ እያት ብሎ አባታችን ዜና ማርቆስን ይዟቸው ገባ። አቡነ ዜና ማርቆስ ቢገባ ደነገጠ። ቅዱስ ሚካኤል በቀኝ ቅዱስ ገብርኤል በግራ ሆነው ሰይፋቸውን መዘው ቤቱ በብርሃን ጎርፍ ተጥለቅልቋል። ሰገደ፣ ወደቀ። እዚያ ቅዱስ ሚካኤል አቡነ ዜና ማርቆስን ተናገረው፣ ይህንን ጎልማሳ አጥምቀው፣ ይችን ስዕል ወስደህ ግን ደብረ ብስራት አኑራት። ደብረ ብስራት አስቀምጠህ ዘወትር ማይጠንት እጠናት፣ በያሬድ ማህሌት አመስግናት። ምክንያቱም አቡነ ዜና ማርቆስ በቅዱስ ያሬድ ማህሌት ሊቅ ነበሩ፣ በጣም ተመሰገነላቸው፣ ማህሌታዊ ነበሩ። አስቀምጣት ብሎ አዘዛቸው። እንግዲህ ያ ጎልማሳ አይሁዳዊ ናቸው አባ ጽጌ ድንግል ማለት ወይም አባ ጽጌ ብርሃን ማለት። እሳቸውን ብቻ ሳይሆን ቤተሰባቸውን ሁሉ አጠመቀ። ከዚያ በኋላ መነኮሱ። አባ ጽጌ ድንግል ገዳማዊ ሆኑ፣ መነኩሴ ሆኑ። በብዙ ትሩፋት በብዙ ገድል ኖረዋል። እንድታውቁት የሚያስፈልገው ነገር ማህሌተ ጽጌን ከአባ ገብረ ማርያም ዘደብረሃንታ ጋር እንግዲህ አስቡት። እንግዲህ የማህሌተ ጽጌ መነሻው እሱ ነው። ይሄ ነው እንግዲህ ማህሌተ ጽጌ መነሻው። ምክንያቱስ እመቤታችን በጽጌ በአበባ አጊጣ ታይታቸዋለች። የመጀመሪያ ተገልጣላቸዋለች፣ ታምራት አድርጋላቸዋለች። ሁለተኛ አባ
ዜና ማርቆስ ሲመጡ ተወጽ በትርም ስሮ እሴይ እያሉ ነው የመጡት። እንግዲህ በዚህ ምክንያት አባ ጽጌ ድንግል ዘወትር ምኞቱ የነበረ እመቤታችን ማመስገን ነው። የእመቤታችን ምስጋናዋን ክብሯን መግለጥ ነው። እና የእመቤታችን ምስጋናዋን ክብሯን ለመግለጥ መንፈስ ቅዱስ አንድ ሐሳብ አመጣለት። እሱ ምንድነው? የእመቤታችን ከአበባ ጋር የተያያዘ ምስጢረ ስጋዌን ምስጢረ ሥላሴ ሌሎችንም ምስጢራትንም የያዘ ድርሰት መድረስ። ይህን ነገር እሱ ሲያስብ አቡነ ገብረ ማርያም በዛ ዘመን በዚህ ወሎ ደብረ ሐንታ የነበሩ ታላቁ ጻድቅ ሁሉም በአንድ ዘመን የነበሩ ናቸው። እሳቸውም ይሄ ያሳሰባቸው ነበር። የሚገርመው ነገር አንዳንድ ሰው ይጠይቃል አባ ጽጌ ድንግልና አባ ገብረ ማርያም 150 ድርሰት ሲደርሱ እንዴት ነው አብረው ባንድ ላይ ነው ቢባል አይደለም። የሚገርም ነገር ልንገራችሁ። አባ ጽጌ ድንግልና አቡነ ገብረ ማርያም ማኅሌተ ጽጌን እንዴት እንደደረሱት። አቡነ ገብረ ማርያም በደብረ ሐንታው ነው። አቡነ ጽጌ ድንግል ወይም ጽጌ ብርሃን ያሏቸው አባ ዜና ማርቆስ ናቸው። ክርስትና ሲያነሳው የክርስትና ስማቸው ጽጌ ብርሃን ነው። የምንኩስና ስማቸው ጽጌ ድንግል ነው። ከዛ ግን ዮሐንስ የሚባልም ስም አላቸው። ደብራቸው ደብረ ጽጌ ይባላልና ሁለቱም በገዳማቸው ተነጋገሩና እናዘጋጅ ብለው አቡነ ገብረ ማርያምም 150 አቡነ ጽጌ ድንግል 150 ድርሰት አዘጋጁ። አንዳንዴ 75 ነው ይባላል። 150 አዘጋጁ። በእግዚአብሔር ተአምራት ግን ያዘጋጁት 150ው አንድ አይነት ነው። አስባችሁታል? አባ ጽጌ ድንግልና አቡነ ገብረ ማርያም አልተገናኙም ማለት ለማዘጋጀት ተነጋግረዋል። ነገር ግን በየበዓታቸው ነው። ታውቃላችሁ ከእህል ተከልክለው ከብዙ ቀናት በኋላ ለቆመተ ስጋ ጥርኝ ውሃና ጥሬ ባቄላ እየቀመሱ ኋላም እኮ ማኅሌተ ጽጌ ተገልጾላቸው ከደረሱ በኋላ ታውቃላችሁ ስለ ክብርሽ ብለው 9 ዓመት እንደጾሙ ታውቃላችሁ። ከእህል ተከልክለው ስለ ማኅሌተ ጽጌ ክብር ይህንን ውዳሴሽን ስለገለጥሽልኝ ብለው እኮ ለምስጋና እኮ ያን ያክል ደግሞ ጾመዋል። እና ሁለቱ ቢያመጡት እና ሲደርሱት በቅዱስ ዳዊት ስለሆነ መቼስ የምስጋና አባት ምስጋናን በመድረስ በብሉይም በሐዲስም መቼስ ቅዱስ ዳዊትን የሚያክል የለምና 150 ያደረጉበት ምክንያት ነው። በቅዱስ ዳዊት አንጻር እኛ ጋር አልደረሰም እንጂ በቅዱስ ሰሎሞን በመኃልየ ሰሎሞን አምሳልም 72 ድርሰት አዘጋጅተው ነበር። በተጨማሪ እንደሱ ማዘጋጅተው ነበር። እነዚህ ድርሰቶች ግን እንግዲህ እግዚአብሔር አልፈቀደው ነው ይሆናል አልደረሱንም እስካሁን ድረስ። እኔ አይቻቸው አላቅም ነው። ሁሉም ማኅሌተ ጽጌ እንደዚያ ነው። በነገራችሁ ላይ ምን አይሰማም እንዴ? አይሰማም የምትሉ ሰዎች ያላችሁ መስሎኝ ነው። ለሁሉም እኔ እንደቀጠልኩ ነው። ይሰማል ስላላችሁኝ እንቀጥላለሁ። ስለዚህ ማኅሌተ ጽጌ እንደዚህ ተደረሰ። ከደረሱት በኋላ እመቤታችን ተገልጻ ስለሆነ ይህንን እንዲደርሱት ያደረገቻቸው ለመጀመሪያ ጊዜ ማኅሌተ ጽጌ የተቆመ ደብረ ብስራት አቡነ ዜና ማርቆስ ገዳም ነው። ይህን ማወቅ ያስፈልገናል። ደብረ ብስራት አቡነ ዜና ማርቆስ ገዳም ነው። ታዲያ ሲያደርሱት እንዴት ነው? ቀጠሮ ይዛሉ። አቡነ ዜና ማርቆስ ካሉበት በጣም አርጅተው ስለነበረ አቡነ ዜና ማርቆስ በአፄ ነዋየ ማርያም ዘመን በጣም አርጅተው ስለነበረ አቡነ ዜና ማርቆስ አቡነ ገብረ ማርያምና አቡነ ጽጌ ድንግል ወይም አባ ጽጌ ብርሃን ወይም አቡነ ዮሐንስ ዘደብረ ጽጌ ወደ እሳቸው ይሄዳሉ። መቼ ነው የሚሄዱት? መስከረም 25 ሄደው መስከረም 26 ሱባኤ ጀምሩና ማኅሌተ ጽጌ ድሮ ሲደረስ እንዳውኑ እሁድ አይደለም፣ በየቀኑ ነበር የሚያደርሱት። በየቀኑ ነበር የሚደረሰው። 40ውን ቀን በሙሉ ነው ማኅሌተ ጽጌ የሚደርስ ነበር። ያው ፍጹማን ናቸው፣ አይደክማቸውም። እነሱ ማለት አይደክማቸው ማለት ድካምን ከመታገስ በላይ ናቸው። እነሱ ድካምን ይታገሳሉ። 40ውን ቀን በሙሉ ቆመው ህዳር 5 ይጨርሱና ህዳር 6 የእመቤታችን የሚጠቷን ምስጋና በ41ኛው ቀን አመስግነዋት ህዳር 7ን በዓለ ጊዮርጊስን ህዳር 8ን አርባዕቱን ሰናብረው አክብረው ህዳር 8 ነበር የሚለያዩ። እንዲህ ነበር የሚያደርጉ ቅዱሳን አባቶቻችን። ከዚያ በሚቀጥለው ምስጋናው ተደረሰ ደብረ ሐንታ፣ በሶስተኛው የተደረሰ ደብረ ጽጌ። እንዲህ ያደረጉ ሲመላለሱ ኖሯል። በኋላ አባ ጽጌ ድንግል ንቡረ እድነት ተሾመ። በወቅቱ የነበሩት ንጉሥ አፄ ነዋየ ማርያም ቅድስናውን አይተው ሊቀ ካህናት አድርገው ንቡረ እድ አድርገው ሾሙት። በሸዋ በዙሪያው ለ4-5 አይጉራት ማለት ነው ሾሙት። እና አባ ጽጌ ድንግል እድሜ በጣም ረጅም ነው ይባላል በነገራቸው ላይ። ምክንያቱም አንዳንድ ሰዎች ይጠይቃሉ አባ ጽጌ ድንግል የነበሩት አቡነ ገብረ ማርያም አባ ጽጌ ድንግልና አቡነ ዜና ማርቆስ የነበሩት በ14ኛው ክፍለ ዘመን ነው። ታዲያ ስለ ደቂቀ እስጢፋኖስ ማኅሌተ ጽጌ የተወሰነ ቦታ ላይ አለና እንዴ የት ተገናኝተው ጻፉት? ምክንያቱም ደቂቀ እስጢፋኖስ እንቅስቃሴያቸው የ15ኛው ክፍለ ዘመን ነው። ምንም ችግሩ ከ14ኛው ክፍለ ዘመን ጀምሮ እንደነበረ ብናቀምና ለምንድን ነው
መናፍቁን እስጢፋን እዚያ ውስጥ እሳቸው በነቀፋ ያስቀመጡበት ምክንያት የተገናኝተው ነው ብሎ የሚጠይቅ ነው። ምክንያቱም አቡነ ዜና ማርቆስ እድሜያቸው ረጅም ከመሆኑ የተነሳ በ15ኛው ክፍለ ዘመን እስከ አጋማሹ ድረስ ነበሩ። እስከ 15ኛው ክፍለ ዘመን አጋማሽ ድረስ እድሜያቸው በጣም ረጅም ስለነበረ ነበሩ። ያ ማለት ሌላ ነገር እንድንናገር ይሰጠናል። 2-3 ኃይለ ቃላት ማሕሌተ ጽጌ 150 ነው፣ ግን 1-2-3 ትርፍ ቀለሞች አሉት። እነዛ ትርፍ ቀለሞች በኋላ በዛ ምክንያት ይመጡ ይመስላሉ። እንግዲህ መንፈስ ቅዱስ በየጊዜው ያናገራቸው ስለነበረ ለሁሉም ማሕሌተ ጽጌ እንዲህ ተደረሰ። አባ ጽጌ ድንግል በሊቀ ካህንነት በተባይቶ በቅድስና አገልግለው ፍጹም ነው። እመቤታችን እያናገረቻት የሚገርመው ነገር እመቤታችን በአካል ባዩበት ቀን ይመስላል እንኳን በአይኑ በህልሙ ያየሽ ሰው ብፁዕ ነው ብለዋል። እመቤታችን በህልሙ ያያትም ብፁዕ ነው በእውነቱ። እና የማሕሌተ ጽጌ አደራረሱ ከረጅም ባጭር ከሙሉ በክፍል የአባ ጽጌ ድንግል ታሪክም ይህንን ይመስላል። ከዚህ ጋር አያይዞ ግን የማሕሌተ ጽጌን ታሪክ ደግሞ ልንገራችሁ። ማንሻው ይሄ ነው። አባ ጽጌ ድንግልና አባ ገብረ ማርያም ደረሱት። አቡነ ገብረ ማርያም ዘደብረሃንታ በአቡነ ዜና ማርቆስ ገዳምና በሁለቱ ገዳማት ሲቆሙት ቆዩ። ከዚያ በኋላ ግን አጭር ታሪክ ላደርግላችሁ። በግራኛ አመድ ዘመን ከጠፉ ነገሮች መካከል አንደኛው ማሕሌተ ጽጌ ስርዓቱ ጠፋ። እንዳልኳችሁ 40 ቀን ነበር የሚደረስ። በተለይ በነሐጼ ዘርዓ ያዕቆብ ዘመን ከፍ ያለ ደረጃ ደርሶ ነበር ማሕሌተ ጽጌና ጠፋ። ማለት ድርሰቱ አለ። አሁን የምናውቀው የማሕሌተ ጽጌ የሚባለው ይሄ በአርኬ ስርዓት የተሰራው መልኩ እሱ አልጠፋም። የጠፋ ምንድነው? ስርዓተ ማሕሌቱ። ምክንያቱም ማሕሌት ሲጮህ እንደምታውቁት መልክ ከተጮኸ በኋላ ቀጥሎ ዚቅ አለ፣ ቀጥሎ ወረብ አለ። ዚቁና ወረቡ ጠፋ። ስለዚህ እንደገና ከግራኛ አመድ በኋላ ዛሬ የምናውቀው ማሕሌተ ጽጌ እንደገና በጎንደር ዘመን መደረስ ነበረበት። ስለዚህ የጎንደር ሊቃውንት ዛሬ የምናውቀውን ማሕሌተ ጽጌ ስን እንዳልኳችሁ ይሄን 150ውን ዘር አይደለም። እሱ ጥንቱን የአባ ጽጌ ድንግልና አባ ገብረ ማርያም ነው። እሱን አይደለም። ዚቁንና ወረቡ ጠፍቶ ስለነበረ የጎንደር ሊቃውንት እንደገና አዘጋጁት። የሚገርመው ነገር በጎንደር በመላም ኢትዮጵያ በተለይ በጎንደር የነገስታቱ መቀመጫ ስለሆነ ማሕሌተ ጽጌ በጣም ተስፋፍቶ ነበር። በብዙ አድባራት ይቆም ነበር። ለየት ያለ ጊዜ ተብሎ የሚጠቀሰው ግን እቴጌ ምንትዋብ ንግስቲቱ ወይም በወቅቱ የአጼ በካፋ ሚስት የቋረኛ ኢያሱ እናት ሆና ከ50 ዓመት ያልተናነሰ ኢትዮጵያን በማስተዳደር የምትታወቀው እቴጌ ምንትዋብ አንዳንድ ሰዎች ስሟን በግራ በቀኝ በሌላ ምክንያት ሊያነሱ ይችላሉ። እኛ ግን የምናውቃት ጾመ ጽጌን ተጠንቅቃ በመጾም ነው። ማሕሌተ ጽጌን ተጠንቅቃ በማዳመጥ ነው። ምን ይባላል? ደብረ ቁስቋም ላይ እነ መርጌታ ኢሳይያስ እነ መልአከ ፀሐይ ሮብዓም በነበሩበት ጊዜ ቁስቋም ታውቃላችሁ። ጎንደር ቁስቋም ዛሬም ከነቅርሷ ያለች ትልቅ ስፍራ ናት። ደብረ ቁስቋምን ደብሯ ስትታነጽ ስሟ ደብረ ፀሐይ አይደለም የነበረው። አባቶቻችን ሲነግሩን ስሟ ደብረ ሳይል ነበር የምትባለው። ኋላ አንድ ታሪክ ተፈጸመ። ምክንያቱም ደብረ ፀሐይ ስትሰራ እናታችን እቴጌ ምንትዋብ ካደረጓቸው ነገሮች መካከል አንደኛው ሺህ ወቄት ከጣት ቀለበት ይባላል። ሺህ ወቄት ወርቅ እና ደግሞ የጣታቸውን ቀለበት ጨምረው ሰጥተው ነው የተሰራቸው። እሱ ብቻ አይደለም። ቁስቋም ስትሄዱ አፈሩን ስትረግጡት ምልስ አፈር ነው። ያ የሆነበት ምክንያት ከግብጽ ደብረ ቁስቋም በግመል በበቅሎ ተጭኖ እመቤታችን ያረፈችበት ዋናው ደብረ ቁስቋም ግብጽ ያለው ከዚያ መጥቶ አፈሩ ስለተነሰነሰበት ነው ያን ያክል አደረገ። እሱ ብቻ አይደለም። ማሕሌተ ጽጌ ሊቃውንት ተሰብስበው ሲቆም እንዳልኳችሁና በኋላ ቆርቆሮ ሲሰራ ላይ የተሰራው ነገር መስታወት ነበረው የክዳኑ ማለት ነው። የደብረ ቁስቋም ሲሰራና እንደ ፀሐይ ያብረቀርቅ ነበር ደብረ ቁስቋም። እና እንደውም አንዴ ሁለቴ የከተማው ሰው ቃሃ የሚባለው ወንዝ አለ ጎንደር የምታውቁ ካለች ከቃሃው እየቀዳ ሩጫውን ቁስቋም ተቃጠለች፣ ደብረ ቁስቋም ተቃጠለች ያለ። ኋላ ሊቃውንቱ ተሰብስበው ምን አሉ? ከሩፋኤል ሊቃውንት ጋር ተገናኙና የደብረ ሳይል ቅዱስ ሩፋኤል አለ አይደለም? እዚያ ተሰብስበው ምክንያቱም ደብረ ሳይል ቅዱስ ሩፋኤልን ያሰሩት ባላቸው አጼ በካፋ ናቸው፣ የእቴጌ ምንትዋብ ባል ማለት ነውና ተነጋገሩና ስም እንቀያየር፣ በቃ ይሄ ለተግባሩ ስለሚስማማ ቁስቋም ደብረ ፀሐይ ነው መባል ያለባት፣ እናንተ ደብረ ሳይል ተባሉ ተብሎ ስም ተቀያየሩ። ምክንያቱም ሩፋኤል ማን ነው ይባል የነበረው? ደብረ ፀሐይ። ቁስቋም ማን ነው የምትባል የነበረችው? ደብረ ሳይል። ስለዚህ ስሙ ተቀያየረ። ቁስቋም ማን ተባለች? ደብረ ፀሐይ። የመጀመሪያው አለቃ ማን ተባሉ? መልአከ ፀሐይ ሮብዓም፣ ደጉ የጎጃሚው ታላቁ ሊቅ መልአከ ፀሐይ ሮብዓም ናቸው። እሳቸውን ታሪክ ሌላ ጊዜ በምክንያት እናነሳለን። ለሁሉም ማሕሌተ ጽጌ ሲቆም እናታችን እቴጌ ምንትዋብ ምን ነበር የሚያደርጉ ብትሉ ማሕሌተ ጽጌ ከሚሰማበት ከቤተክርስቲያኑ
ከህንጻ ቤተክርስቲያኑ ወጣ ብሎ ማህሌተ ጽጌ ለሳቸው በደንብ የሚሰማበት ቦታ ላይ ሆነው ትልቅ ጋን አፉ ሰፊ የሆነ ትልቅ ጋን ውስጥ እንደ በረዶ የሚቆረጣጥም ውሃ አስገብቶ ሙሉ ሌሊት እስከ አንገታቸው ድረስ እዚያ ሰጥመው ነበረ ማህሌተ ጽጌ የሚያዳምጡ። አያችሁ አንዳንዶቹ ከይሄንን ይዘው ነው ጾመ ጽጌ የተጀመረ በእቴጌ ምንትዋብ ነው። አው ከነገስታት በአደባባይ በአዋጅ ጾም የነበሩ እሳቸው ናቸው፣ ግን የጀመሩ እሳቸው አይደሉም። የማህሌተ ጽጌ ነገር ግን በዚህ አያበቃም። አንድ ታሪክ ልጨምርላችሁ። አረ ሁለት ላድርገው። ድርቡሽ መጣና ጎንደርን ጨምሮ በዚህ እስከ ጎጃም በዚህ እስከ ትግራይ ድንበር ብዙ ነገር አጠፋ፣ ሊቃውንቱን ፈጃቸው። አሁንም በድጋሚ የማህሌተ ጽጌ ቀለሙ የማህሌተ ጽጌ 150 እንዳለ እሱ ጠፍቶ አያውቅም። ዚቁና ወረቡን የያዙት ሊቃውንት በጽሁፍ ስለማይገኝ የዛን ጊዜ ሊቃውንቱ አለቁ። ድርቡሽ አጠፋቸው። በዚህ ምክንያት ጎንደር ማህሌተ ጽጌ ለ30 ዓመት ተቋርጦ ነበር። በነገራችሁ ላይ ሊቃውንቱ አለቁ። በነገራችሁ ላይ ድርቡሽ ጎንደር ላይ ምን እንዳደረገባት ማሰብ አትችሉም። ምክንያቱም ጎንደር እንዳልነበረች አድርጓት ነው ሄደ። ጎንደር እንደጨለማ ድርቡሽ እንዳጨለማት ነው ላለው አንዳንድ ጊዜ አሁንም ገና ብዙ ሊቃውንቱ እግዚአብሔር ይመስገናሉ፣ ግን ድርቡሽ ጨለማ ገና አለቀቃትም ይመስለኛል እስካሁንና ድርቡሽ ካጠፋው በኋላ ጎንደር ውስጥ ከተነሱ ታላላቅ ሊቃውንት ምናልባት መጻሕፍት የተማራችሁ ሰዎች ካላችሁ በፍትሐ ነገሥት ሐረገ ትውልድ አለቃ ዘዮሐንስ የሚባሉ የምታውቁ ከሆነ አለቃ ዘዮሐንስ ታላቁ ሊቅ አለቃ ዘዮሐንስ የሚባል ከድርቡሽ በኋላ ነው የነበሩት። ከድርቡሽ በኋላ ከተነሱ ሊቃውንት እንደገና መልሰው የማህሌተ ጽጌ ወረብን ያዘጋጁት ደግሞ አለቃ ዘዮሐንስ ናቸው። በርግጥ የሚገርማችሁ ነገር የማህሌተ ጽጌ ወረቡ ጠፍቷል ቢባል ሊቃውንቱ አልቀዋል ቢባል ለካ የያዙት ነበሩ። እነ መምህር ተክለ ማርያም የደንቢያው እነሱን የመሳሰሉ ነበሩና እነ መምህር ተክለ ማርያም መተው ጎንደር በጣም የታወቁ ያቋቋም መምህር ናቸውና የማህሌተ ጽጌ ወረቡ ዚቁ ሁሉም እኮ እኔ ጋር አለ ብለዋል። አይ አሁንም አዲስ አዘጋጀነ እኮ አለቃ ዘዮሐንስ አዘጋጅቶ ወለነ ጎድጓድ ዮሐንስ ጎንደር ጃንተከል ዋርካው ጎን ላይ ያለው ቤተክርስቲያን እዛ ነበር ሲቆም ነበር። እንደገና አሁንም ያለቃ ዘዮሐንስ ወረብ ደግሞ በድጋሚ አሁንም በጣሊያን ወረራ ደግሞ ጠፋ። ስለዚህ አሁን የመጨረሻ ያለው የማህሌተ ጽጌ ወረብ በየትኛውም የኢትዮጵያ ክፍል የሚቆመው የማን ነው ካላችሁ የታላቁ የኔታ ወልደ ሰንበት ነው። ወልደ ሰንበት ባይነሳኝ አይደለም መጽሐፍ መምህሩ አሁን ቅርብ ጊዜ ያረፉት የሳቸው አይደሉም። ከጣሊያን ወረራ በኋላ የነበሩ በግምጃ ቤት ማርያም በጣም የታወቁ ያቋቋም መምህር ነበሩ። የላይ ቤት አቋቋም መምህር የታወቁ ምስክር ማን መምህር ወልደ ሰንበት ያቋቋሙ የመጽሐፉን አይደለም ያቋቋሙ መምህር ወልደ ሰንበት። እንግዲህ ከረጅም ባጭር ከሙሉ በክፍል ማህሌተ ጽጌ ይመስላል ተከመኝ እና ትንሽ አንድ 2-3 ሰከንድ ረፍት እንዳደርግ ፈቃዱልኝ። ለነገሩ ቀጥታ ስርጭት ላይ ሆኖ ረፍት አይመችም። ልቀጥል ትንሽ አጫጭር ታሪኮችን ላንሳን። ለሁሉም ማህሌተ ጽጌ እንደዚህ ነው። የማህሌተ ጽጌን አደራረስና ባህሉን ልንገራችሁ ትንሽ። ማህሌተ ጽጌ አደራረሱ ባህሉ ጥንት ነግሬያችኋለሁ። 40ውን ቀን ነበር የሚደረስ ብያችኋለሁ። በኋላ ግን ከመከራ ዘመን በኋላ እሁድ እንዲደረሱናል። እሁድ ብቻ ግን አይደለም የሚደረሰው ነግራችሁ ለማህሌተ ጽጌ ክብረ በዓላት ባሉበት ወርሃ በዓልና ክብረ በዓል ባለበት ሁሉ ይደረሳል። ወርሃ በዓልና ክብረ በዓል ባለባቸው አድባራት ሁሉ ይደረሳል። ግን በጋራ አብዛኞቹ አድባራት ላይ የሚደረሰው እሁድ ነው። ማህሌተ ጽጌ ሲደረስ 150 ከ3 ይከፈላል። መጀመሪያ 50 ቀጥሎ 50 ቀጥሎ 50 ይደረጋል። ቅድም እንዳልኳችሁ መልክ ይጮሃል፣ ከዛ ዚቃ አለ፣ ከዛ ወረብ አለ፣ እንደዛ ያለን የሚደረስ ከዚያ በየሳምንቱ የማይቋረጡ አሉ አይደለም። ዘተሐቅፍዮን የመሰሉ ከበየራ ወርቅን የመሳሰሉ እነሱ የማይቋረጡ አሉ። ከዛ ደግሞ የዕለቱን በዓል ይዘው የሚሄዱ እሁድ የወደቀበትን በዓል ይዘው ደግሞ የሚሄዱ አሉ። ይሄ እንግዲህ አደራረሱ ባጭር ነው። ምዕመናን ካህናት በማህሌተ ጽጌ ጊዜ የሚያደርጉት ነገር አለ። ለምሳሌ የማህሌተ ጽጌ ሰሞን ገና ማህሌተ ጽጌ ሳይደርስ ካህናትና ምዕመናን ይሰበሰቡና የማህሌተ ጽጌ ድግስ ይባላል፣ ወይም የማህሌተ ጽጌ ሰንበቴ ወይም የጽጌ ሰንበቴ ይባላል። ገጠር አካባቢ አሁንም ድረስ አለ። አንድ ጊዜ በለሳ ሂጄ አይቻለሁኝ። እዚህ ከተማ አካባቢ ጎንደር ይሄ የጽጌ ማህበር ጎንደር ውስጥ የለም። አሁን እንጂ አሁን ተመስርቶ ካልሆነ የለም። አድባራት ግን አሉ። ለምሳሌ እኛ ደብረ ምን ይደረጋል? ምዕመናን ይሰበሰቡና ለእሁድ ድግስ ያዘጋጃሉ። ይሄ እንግዲህ 10 ምናምን ዓመት ሆኖታል ከተቋረጠበት እንደገና ተጀምሮ ማለት ነውና የጽጌ ማህሌት ለሊቃውንቱ እንዳለ ሁሉ ደግሞ እንግዲህ በጽጌ በወርሃ ጽጌ ሊቃውንት በማህሌት ካህናት በማይጥንት
ትልቁ ስራ እንድታውቁት የሚያስፈልገው ነገር ማሕሌተ ጽጌ ያለ ማዕጠንት እንዳይሆን አባ ዜና ማርቆስ ስራ ሰርተዋል። እመቤታችን ነግራቸዋለች። ቅዱስ ሚካኤል ሩፋኤል አዟቸዋል። በነገራቸው ላይ ቅድም የአባ ጽጌ ድንግል ታሪክ ላይ ነጭ ወፍ ሆኖ የተነጋገራቸው ቅዱስ ሩፋኤል ነው። ሊቀ መላእክት ቅዱስ ሩፋኤል እና አዟቸዋል። ማሕሌተ ጽጌ ሲደረስ ቤተክርስቲያን በማዕጠንት ነው፣ ሙሉ ሌሊት አይቋረጥም፣ ማዕጠንት ነው። በርግጥ ብዙ ትውፊት ይሄ አዲስ አበባ ጥሩ ነው። አዲስ አበባ ላይ እንግዲህ አዲስ አበባ ያልኩኝ የሌሎችን ስላላየው ነው። አዲስ አበባ ላይ ልጆችን ስጠይቅና አንድ ቦታም ሳይ በጣም ጥሩ ነው ይሄ ማስራተ ማዕጠንቱ። እዚህ አካባቢ ጎንደር ብዙ አካባቢ አልፎ አልፎ ነው የሚደረሰው። እኔ ማሕሌተ ጽጌ ብዙ ቦታ ይቆማል፣ ግን የማዕጠንቱ ስርዓት እዚህ ተረስቷል። አልፎ አልፎ የሚያደርጉ እንዳሉ ባቅም እንኳን ማዕጠንት የግድ ያስፈልጋል። ሌላኛው የእመቤታችን ስዕል ይዞ ዑደት ማድረግ ይሄ ጥንታዊ ባህል ነው። አንድ ደግሞ የረሳሁት ነገር ልንገራችሁ። የእመቤታችን ስዕል መቼም ህሊናችሁ ከጠየቀ ብዬ ነው። ያቺ እመቤታችን ስዕል አባ ጽጌ ድንግል ገና አይሁዳዊ እያሉ ያገኟት በብርሃን አበባ የተጌጠችው ስዕል ከምን ነው የመጣችው? ለመጠየቅ ጥሩ ነው አይደል? ከየት ነው የመጣችው ብትሉ በጣም አስገራሚ ታሪክ ያላት ናት። በወቅቱ በግብጽ አባ ማቴዎስ የሚባሉ ታምረ ማርያም ስታዳምጡ የእመቤታችን ተአምራት ስርዓት የሰሩ አውግዘዋል ብሎ 3 ጳጳሳትን ይጠራል አይደል? የእመቤታችን በዓላትን 33ቱን በዓላት እንደ ውድ ሰንበት አድርገን እንድናከብር 3 ሊቃነ ጳጳሳት ገዝተዋል ይላል። አንደኛው አባ ማቴዎስ፣ ሁለተኛው አባ ማርቆስ፣ ሶስተኛው አባ አብርሃም ናቸው። የእመቤታችን ተአምር ላይ አባ ማርቆስ አዲስ 49ኛው ናቸው። ጻድቁ ሊቀ ጳጳሳት የግብፁ አቡነ አብርሃም ከስምዖን ጫማ ሰፊው ጋር ነው ተራራውን የነቀሉት 62ኛው ፓትርያርክ ወይም ሊቀ ጳጳሳት ናቸው የእስክንድሪያ። አባ ማቴዎስ ማለት የእስክንድሪያ 87ኛው ሊቀ ጳጳሳት 85 ወይ 87ኛው እንደዛ አካባቢ ሊቀ ጳጳሳት ናቸው። እኒ ቅዱስ ሰው ማለት ሊቀ ጳጳሳት አድርገው ሊሾማቸው ሲሉ አልፈልግም ብለው ቢሸሹ አልተዋቸዋሉ። ግድ ብሎ ቢሾማቸው ምላሳቸውን ቆረጡት። ስልጣን አልፈልግም ብለው ማለት ነው። እኒ ቅዱስ ሰው ዘወትር የሚጸልዩባት እመቤታችን ስላድኖ ነበራቸው። አባ ማቴዎስ የግብጽ ፓትርያርክ ሊቀ ጳጳሳት የነበሩት ጻድቁ እመቤታችን በአካል የምትነጋገር ያቺ ስላድኖ ናት ወደ ኢትዮጵያ የመጣች። አባ ጽጌ ድንግል ያገኟት መልአከ እግዚአብሔር አመጣት። እንግዲህ ደብረ በስራት ያረፈችው ስል እሷ ናት። እንደው አንዳንዱ ነገር እየቆየት ስለሚለኝ ብዬ ነውና ለሁሉም በማሕሌተ ጽጌ ሊደረጉ ከሚገባቸው ነገሮች አንዱ ማዕጠንት ነው አይደለም? አዎ ይሄ መሐል ሀገር በጣም ጥሩ ስርዓት ነው ያለ በማዕጠንቱ እናመሰግናለን። ሁለተኛው ነገር ዑደቱ፣ ስዕሏን ይዞ ዑደት። አሁን እዚህ ጎንደር ቅርብ ጊዜ የተጀመረው ነው ተረስቶ ነበር። በጣም ዑደት የእመቤታችን ስዕል ይዞ ዑደት ማድረግ። ነገር ግን ወባይቱ ቦዛ ሐይሰከ እንዳለው ስርዓተ ማሕሌት ላይ ግን የእመቤታችን ማሕሌተ ጽጌ ጥንቱን ሲሰራ ከቁስቋም በዓል በፊት ቸብቸቦ አልነበረውም። ይሄም ሊታወቅ ስርዓተ ማሕሌቱን ከሸዋ ተቀብሎ ጠብቆ አደራጅቶ የሰጠ የጎንደር ማሕሌተ ጽጌ ቸብቸቦ የለውም። ይሄ እንደው ቸብቸቦ ኃጢአት ነው ወይ ብትሉኝ አይደለም፣ እሱን ማለት አይደለም። ግን አንዳንዴ ወደ ፈቃደ ሥጋ እንዳይመራ እችስ ከበሮ አመታቱ መዝለሉ ምኑ እንዳይኖር ነው እንጂ ቸብቸቦ ኃጢአት ነው እያልኩ አይደለም። ግን የሐዘን ጊዜ ስለሆነ ቸብቸቦ የደስታ መግለጫ ስለሆነ የጎንደር ማሕሌት 6ቱ ምሁዶች ላይ ቸብቸቦ የለውም፣ ጨርሶ የለውም። መቼ ነው ቸብቸቦ የሚመጣ? የከበሮ ቸብቸቦ መቼ ነው የሚመጣ? ህዳር 6 ቀን። ምን ሲባል? ዮም ጸለሉ ሲባል፣ ሌሎችም ቀለሞች ሲባሉ ምን ተነግሮ ምን ተእዜኑ እስመ ኀደረ ውስተ ደብረ ቁስቋም ምስለ ማርያም ድንግል የሚለው ቀለም ሲነገር ያኔ ነው ቸብቸቦ የሚያምረውና ለሁሉም የጽጌ ማሕሌት ነገር ያለ። ስለዚህ ሊቃውንቱ በማሕሌት ካህናቱ በማዕጠንት ምዕመናንሳ በትሉ ይህንን ቆሞ በመሳተፍና ሲነጋ ደግሞ ለነዳያንና ለካህናት የጽጌ ዝክር በማቅረብ በመዘከር ነው እስካሁን ድረስ የቆየ ነው። እግዚአብሔር ይመስገን ማሕሌተ ጽጌን ያልነሳን ጣይሙ። በነገራችሁ ላይ ማሕሌተ ጽጌን እንደ ጸሎት ደግል መጠቀም ትችላላችሁ። ማንበብ ጥዑም ነው፣ በጣም ግሩም ነው፣ ልዩ ነው፣ በጣም ልዩ ነው። እንግዲህ የማሕሌተ ጽጌን ነገር የእመቤታችንን ነገር የአባ ጽጌ ድንግልን ነገር እንግዲህ ከረጅም ባጭር ከሙሉ በክፍል እዚህ ላይ ይበቃናል። ሰዓቱም እየሄደብን ቅዳሴ ሰዓት እየደረሰ ነው። እንግዲህ ዛሬ ያከበርናቸውን አባ ዮሐንስ ዘደብረ ጽጌ እንዳልኳችሁ አባ ጽጌ ብርሃን ናቸው። እናታችን ቅድስት ጤቅላ ሐዋርያዊት፣
ቅዱስ ኤዎስጣቴዎስ ሮማዊ ከቤተሰቡ ጋርና እንደዚሁም ቅዱስ አንጢላሪዮስ ሊቀ መጸባሃን ናቸው። ሰዓት ስለሄደ ለመተረክ አይቻለኝም። በጉባኤ እንተርካለን ወይ ሌላ ጊዜ ምክንያት ፈልገን የምንተርክ ይሆናል ማለት ነው። እግዚአብሔር መዋዕለ ጾሙን የበረከት የጸጋ የሀብት ያድርግልን። ሀገራችን ቤተክርስቲያንን ከመከራ ሁሉ ይጠብቅልን። ጾሞ ለማበርከትም ያብቃን። ከብርሃን የሚጠታ በሰላም በምህረት በፍቅር ያድርሰን። ዘመኑን የሳይል ምሕረት ያድርግልን። አብራችሁ ተቀመጣችሁ በትዕግስት ስላዳመጣችሁ እግዚአብሔር ይስጥልን። እግዚአብሔር ይስጥልን። መድኃኔዓለም ይማረን፣ በቸርነት ይማረን። የእመቤታችን ጣዕመ ፍቅሯን ያሳድርብን። ጸጋዋን ያልብሰን፣ በረከቷን ያልብሰን፣ ምሕረቱን ያልብሰን። ቸሩ መድኃኔዓለም ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሳይል አሜን።